የግብጽ ግዙፍ የግንባታ ድርጅቶች ወደ አሰብ ወደብ ለመግባት እየተዘጋጁ ነው ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ሳምንት ወደ ካይሮ ካደረጉት ጉዞ በኋላ ከኢትዮጵያ መንግስት ቀርቦላቸው የነበረውን የአሰብ ወደብን አዘምኖ የማልማት ጥያቄን ለግብጽ አሳልፈው እንደሰጡ ይፋ ሆኗል። በአፍሪካ ቀንድ ዙሪያ ትኩረት አድርገው የሚዘግቡ የፈረንሳይ ጋዜጦች በአስመራና በካይሮ መካከል የተፈረመው ስምምነት እጃችን ገብቷል ሲሉ ይፋ አድርገዋል። ዝርዝሩን እንመለከተዋለን። ከዚህ ውጪ በአሜሪካና ኢራን የተፈረመው የሰላም ስምምነትን ተከትሎ ኢራን ሚሊዮን ዶላሮችን በካሳ መልክ ልታገኝ ነው የሚል መረጃ እየወጣ ይገኛል። በዚህ ጉዳይ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዚሁም ምክትላቸው ጄዲ ቫንስ ምን አሉ የሚለውን እናስደምጣችኋለን። የመረጃ ቅኝታችን እነዚህን አበይት ጉዳዮችን ይመለከታል። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። የግብጽ ግዙፍ የግንባታ ድርጅቶች ወደ አሰብ ወደብ ለመግባት እየተዘጋጁ ነው ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ሳምንት ወደ ካይሮ ካደረጉት ጉዞ በኋላ ከኢትዮጵያ መንግስት ቀርቦላቸው የነበረውን የአሰብ ወደብን አዘምኖ የማልማት ጥያቄን ለግብጽ አሳልፈው እንደሰጡ ይፋ ሆኗል። በአፍሪካ ቀንድ ዙሪያም ትኩረት አድርገው የሚዘግቡ የፈረንሳይ ጋዜጦች በአስመራና በካይሮ መካከል የተፈረመው ስምምነት እጃችን ገብቷል ሲሉ ይፋ አድርገዋል። አፍሪካ ኢንተለጀንስ እንደዘገበው ከሆነ ግብጽና ኤርትራ በአሰብ ወደብ ዙሪያ ያላቸውን ትብብር በሚስጥር እያጠናከሩ ነው። የባለፈው ሳምንት የኢሳያስ አፈወርቂ የካይሮ ጉዞ ዋነኛው ዓላማም ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ ለመግታት ከግብጽ እርዳታ መጠየቅና እገዛው ስለመገኘቱ ማረጋገጥ ነው። በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ከተፈረሙ ስምምነቶች መካከል አንዱና ዋነኛው ግን የግብጽ ኩባንያዎች በፍጥነት ወደ ኤርትራ እንዲገቡና ምጽዋን ጨምሮ የሀገሪቱን ወደቦች እንዲያለሙ የሚለው ይገኝበታል ብሏል የመረጃ ምንጩም። ይህንን ተከትሎ የአረብ ኮንትራክተሮችና ኤልሰዌድ ኤሌክትሪክን ጨምሮ ዋና ዋና የግብጽ ኩባንያዎች አሰብ ወደብን አሻሽሎ ለመገንባት የውል ስምምነቶችን ለመፈረም ተዘጋጅተዋል። በተለይም ኤልሲዊዲ ኩባንያ ኢትዮጵያ ውስጥ ዱከም ላይ የኤሌክትሪክ እቃዎችን እያመረተ የሚገኝ የግብጽ ኩባንያ መሆኑ ይታወቃል። በዘገባው መሰረት አረብ ኮንትራክተሮችና ኤልሰዌዲ ኤሌክትሪክን ጨምሮ ከግብጽ መንግስት ጋር ግንኙነት ያላቸው ግዙፍ ኩባንያዎች በአሰብ ወደብ ላይ ሊገነቡ በሚችሉ የመሰረተ ልማትና የዘመናዊነት ፕሮጀክቶች ላይ ለመሳተፍ ራሳቸውን እያዘጋጁ መሆኑ ተረጋግጧል። ምንም የተጠናቀቁ ኮንትራቶች በይፋ ባይረጋገጡም የእነዚህ ኩባንያዎች በአሰብ ወደብ መልሶ ማልማት ላይ መሳተፍ እጅግ ወሳኝ ስትራቴጂካዊ ጠቀሜታ ባለው የቀይ ባህር ቀጠና ውስጥ አዲስ ስጋት ሊደቅን የሚችል እንቅስቃሴ ነው ተብሏል። ሪፖርቱ ይህንን እያደገና መልኩን እየቀየረ የመጣውን የግብጽና ሱዳን የፖለቲካ ግንኙነት ወደ ኢኮኖሚያዊ መስክ የማሸጋገር ምልክቶች በአፍሪካ ቀንድ አዲስ ክስተት ነው ሲል ይገልጸዋል። ሁለቱ መንግስታት በመሰረተ ልማትና ከማሪታይም ዘርፉ ጋር ተያያዥነት ባላቸው ፕሮጀክቶች ላይ በትብብር ለመስራት የበለጠ ፍላጎት ያላቸው ይመስላል። ይህ የዲፕሎማሲ አሰላለፍ የግብጽ ኩባንያዎች በሚስጥራዊቷና ብዙም የባህር ማዶ ኩባንያዎች ዝር በማይሉባት ኤርትራ ከቀደሙት ዓመታት በበለጠ የኢንቨስትመንት አማራጮችን እንዲያስሱ እድል ይሰጣቸዋል ተብሎ ይታሰባል። የአሰብ ወደብ መገኛ ቀጠና ደግሞ ተጨማሪ ስትራቴጂካዊ ጠቀሜታን ይሰጣቸዋል። የተዘነጋውና የግመል መጠጫ ሆኗል የሚባለው አሰብ ወደብ በባቤል መንደብ ኮሪደር አቅራቢያ በቀይ ባህር ዳርቻ የሚገኝ ቀይ ባህርን ከህንድ ውቅያኖስ ጋር ከሚያገናኙት በምድራችን ላይ ካሉት እጅግ በጣም አስፈላጊ የመርከብ መመላለሻ መስመሮች መካከል በአንዱ ላይ ይገኛል። በዚህም ምክንያት በአካባቢው የመሰረተ ልማት መገንባት በንግድ ልውውጥና ኢንቨስትመንት መስክ ብቻ ተለይቶ የሚታሰብ በቀጠናው ተጽዕኖ ፈጣሪ ለመሆን በቁልፍ የባህር መስመሮች ላይ የቅርብ ቁጥጥር ለማካሄድ እድል የሚሰጥ ስትራቴጂካዊ ስልትም ነው። አፍሪካ ኢንተለጀንስ እነዚህን ሰሞንኛ ክስተቶች በአፍሪካ ቀንድና በቀይ ባህር ፖለቲካ ውስጥ በሚለዋወጡ የጂኦፖለቲካ ተለዋዋጭ ሁኔታዎች ውስጥ በአዲስ መልኩ የተሰማ አዲስ ጉዳይ ነው ብሎታል። ግብጽ በኤርትራ ለመጀመሪያ ያቀደችው የኢንቨስትመንት መዳረሻ በካይሮ ሰፊ ቀጠና ጥቅሞችና ከኢትዮጵያ ጋር ባላት ረጅም ጊዜ የቆየው ጥረት ምክንያት የአዲስ አበባን ክልላዊ እንቅስቃሴን በቅርበት ለመከታተል የሚያስችላት ነው። ይህ የሆነው በግብጽ ፕሬዝዳንት አብዱልፈታህ አልሲሲና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል እየተጠናከረ የመጣውን የአፍሪካ ቀንድ ተንታኞች የጸረ ኢትዮጵያ ጥምረት ሲሉ የሚጠሩትን ወዳጅነት ተከትሎ ነው። ተንታኞች ልማቱን ከንግድ ባሻገር ስትራቴጂካዊ ዓላማ የሰነቀ አድርገው ይመለከቱታል። ግብጽ ከኢትዮጵያ ጋር በአባይ ውሃ ዙሪያ ለረጅም ጊዜ የቆየው ጥረት ያላት ሲሆን
ሲሆን ታላቁ የኢትዮጵያ ህዳሴ ግድብ ከተጠናቀቀ በኋላ ኢትዮጵያ ላይ የከበባ ስትራቴጂ ወደ መከተል መዘዋወሯ ይነገራል። ከዚህ ውስጥ አንዱ አዲስ አበባ በየትኛውም አማራጭ ወደ ቀይ ባህር እንዳትገባ ማገድ ወይንም ኢንሰርክል ማድረግ ነው። ተንታኞቹ ይህንን ስትራቴጂን ሲገልጹት ግብጽ ቀይ ባህርን ወይም አሰብ ወደብ ላይ ጠንካራ ምሽግ መስራት ከቻለች በቀይ ባህር ቀጠና ውስጥ ያላትን ተጽዕኖ በላቀ ደረጃ ማሳደግ የምትችልበትን እድል ማግኘት ያስችላታል። ይህ በእንዲህ እንዳለ ኤርትራ ከኢንቨስትመንት ከፖለቲካዊ ድጋፍና ቀረብ ካለ የደህንነት ትብብር ተጠቃሚ ልትሆን ትችላለች። በዚህም ምክንያት የአሰብ ወደብ እንደ ኢኮኖሚያዊ ሀብት ብቻ ሳይሆን እንደ ጂኦፖለቲካዊ እንድምታ ጭምር እየታየ ሲሆን ይህም ለክልላዊ የኃይል ተለዋዋጭነትና ኢትዮጵያ ወደ ቀይ ባህር ተደራሽነት ለማስፋት የምታደርገው ጥረት ላይ ተጽዕኖ ሊያሳድር እንደሚችል ነው የሚገመተው። ሆኖም የኢትዮጵያ መንግስት ይህንን ከበባ ለመስበር ምን እያሰበ ነው የሚለው እስካሁን አልታወቀም። ይህ በእንዲህ እንዳለ የግብጽ ኢንሰርክልመንት ኢትዮጵያ የሚለው ኢትዮጵያን የመክበብ ስትራቴጂ አንድ አካል የሆነው በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ ያለው ወታደራዊ ካምፕ እንዲዘጋ ተወስኗል። በደቡብ ሱዳን ግዛት ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ ሰፍሮ የቆየውንና ከ260 በላይ ወታደሮችንና ባለሙያዎችን የያዘውን የግብጽ ጦር ካምፕ በአስቸኳይ እንዲዘጋ የደቡብ ሱዳን መንግስት ባለፈው ወር ባሳለፈው ውሳኔ መሰረት ነው የተዘጋው። ይህንን ውሳኔ ተከትሎ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከከፍተኛ ጄኔራሎቻቸውና ከደህንነት ሹማምንቶቻቸው ጋር አስቸኳይ ስብሰባ ማድረጋቸውን የሚገልጹ ሪፖርቶች ወጥተዋል። የግብፁ ፕሬዝዳንት አልሲሲና የጦር መሪዎቻቸው እነዚህን ተከታታይ ስብሰባዎች ያደረጉት ባለፈው ግንቦት ወር መጀመሪያ ቀናት ላይ ነው። የሱዳን ትሪቡን ዘገባ እንደሚያመለክተው ግብጽ በደቡብ ሱዳን ውሳኔ ብትበሳጭም ይፋዊ ተቃውሞ ማሰማት ወይንም ወታደራዊ ዛቻዎችን መሰንዘር ሊያስከትል የሚችለውን ዲፕሎማሲያዊ ትርፍና ኪሳራን በስብሰባው ላይ መዝነዋል። በመሆኑም ከደቡብ ሱዳን ጋር ግጭት ውስጥ መግባት ግብጽ በአባይ ተፋሰስ ደቡባዊ ክፍል ያላትን ዲፕሎማዊ ተሰሚነትን ሙሉ በሙሉ ሊያጠፋው እንደሚችል ከስምምነት ላይ ተደርሷል። በዚህም ምክንያት የደቡብ ሱዳኑን ውሳኔ ከመቃወም ይልቅ ትኩረትን ወደ ሌሎች አማራጮች ማዞር እንደሚሻል ተወስኗል። ከነዚህ አማራጮች መካከልም ከሱዳን መደበኛ ጦር ጋር ያለውን ወታደራዊ ትብብርን ማጠናከር፣ ከኤርትራና ከሶማሊያ ጋር የተጀመረውን የደህንነት ጥምረት ይበልጥ መግፋት፣ በቀይ ባህር አካባቢ የባህር ኃይል እንቅስቃሴን በማሳደግ ቀጠናዊ ተጽዕኖን ማረጋገጥ የሚሉ ነጥቦች እንደሚገኙበት ተገልጿል። እነዚህ የግብጽ እንቅስቃሴዎች በኢትዮጵያ ላይ ጫና ለመፍጠርና ከጎረቤት ሀገራት ጋር በመተባበር ኢትዮጵያን በዲፕሎማሲያዊ መንገድ ለመክበብ የሚደረጉ ሙከራዎች መሆናቸው እየተነገረ ነው። የመረጃ ቅኝታችን እንደቀጠለ ይገኛል። Vice President Vance here to talk a little bit about what is in the Iran deal, the great peace deal that the President of the United States made last night. Number one, what this deal means is that the Straits of Hormuz are open immediately. You're already seeing oil and gas prices come down just over the past 24 hours. Number two, it ensures that Iran will never have a nuclear weapon. የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር ለተፈረመው ሰላም ስምምነት የሰጡት ፍንጭ ነው። ጄዲ ቫንስ ያሉት ይህ ስምምነት ከሚያስፈጽማቸው ተግባራት መካከል ቀዳሚው የሆርሙዝ ሰርጥን በፍጥነት ማስከፈት አንዱ ነው። በ24 ሰዓታት ውስጥ ነዳጅ የጫኑ መርከቦች መንቀሳቀስ እንደጀመሩም ማሳያ ነው ብለዋል። ሁለተኛው ደግሞ ኢራን የኒውክሌር ፕሮግራሞቿን ሙሉ በሙሉ እንድታቆም የሚያደርግ ስምምነት ነው ያሉ ሲሆን በዚህ መሰረት ኢራን በተግባር የኒውክሌር ፕሮግራሞቿን የምታቋርጥ ከሆነ ወደ ዓለም አቀፍ የኢኮኖሚ ስርዓት እንድትቀላቀል ትደረጋለች የሚል ግርድፍ ማብራሪያን የሰጡት። በዚህ መሃል ግን በአሜሪካና ኢራን የተፈረመውን የሰላም ስምምነት ተከትሎ ኢራን ሚሊዮን ዶላሮችን በካሳ መልክ ልታገኝ ነው የሚል መረጃ እየወጣ ይገኛል። ፕሬዚዳንት ትራምፕ ግን አሜሪካና ኢራን ከስምምነት ከደረሱ በኋላ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣል መባሉን በጽኑ አስተባብለዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት ላይ መደረሱን ጠቅሰው ነገር ግን አሜሪካ ለኢራን 300 ሚሊዮን ዶላር ለመስጠት ተስማምታለች የሚሉ ዘገባዎችን አስተባብለዋል። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አሜሪካ ለኢራን 300 ሚሊዮን ዶላር ልትከፍል ነው በሚል የሚነገረው በደደብ ዴሞክራቶች የሚነገር ሐሰተኛ ዜና ነው ብለዋል። ኢራንና አሜሪካ ደረሱበት የተባለውና ራሳቸው ፕሬዝዳንት ትራምፕ ፈርመውታል የተባለው ጦርነቱን የሚያስቆመው የመግባቢያ ሰነድ ዝርዝር ዋነኛው ይዘት ይፋ አልሆነም። ነገር ግን ከኢራንና ከአሜሪካ በኩል እየወጡ ያሉ የስምምነቱ ይዘቶች ላይ አንዳንድ ልዩነቶች እየታዩ ነው። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ ተቀብለው የፈረሙትን የመግባቢያ ሰነድ ሙሉ በሙሉ የተቀበሉ ሲሆን የመጨረሻው ስምምነት አርብ ዕለት ስዊዘርላንድ በተወካዮቻቸው አማካኝነት ይፈረማል ተብሎ ይጠበቃል። ውድ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።